በየጊዜው አብረውን የመጡ አለመግባባቶች የግጭት መንስኤዎች እየሆኑ እንደ ሀገርም እንደ ሕዝብም ዋጋ ሲያስከፍሉን አይተናል። ዛሬ ላይ ማህበራዊ መስተጋብራችንን ጭምር አደጋ ውስጥ ከቶ አንዱ ላንዱ የመተዛዘን የመተሳሰቡ ነገር ቀንሶ ሲታይ የነገው እንዳይከፋ ቆም ማለትን ይጠይቃል። ለዚህም ነው ዛሬ ላይ ቁጭ ብሎ ችግሮች ላይ በመነጋገር ሀገር ማሻገር ተገቢ መሆኑ የሚታመነው። መፍትሄው ምንድነው? መዋየት ነው፣ መነጋገር ነው። ያን ጊዜ ችግሮች እየተፈቱ ይመጣሉ። ተመካክሮ ተወያይቶ ብዙ ቦታ መድረስ ይችላል። ከውይይት ያለ መወያየት ተነሳ ብዙ ጋፖች ይፈጠሩና ሰው ከማወቅ ይልቅ ያለማወቅን ነው ወደ ባለማወቅ ነው የሚሄደው። በእርግጥም ትላንት ያላግባቡን ዛሬ ላይ ደርሰው ለሀገር ስጋት መሆናቸው ዋናው ምክንያት ቁጭ ብሎ ካለመነጋገር የመጣ ነው። የችግሮቻችንን ግዝፈት ሳይሆን በችግሮቻችን ላይ ቁጭ ብለን መነጋገር አለመቻላችን ትልቅ ሌሰን ወይም ትምህርት የወሰድ ነው። በክልሎች ባደረግናቸው ውይይቶች እዛ ቦታ ላይ ልዩነት የሚፈጥሩ በማህበረሰብ መካከል ልዩነት የሚፈጥሩ ግጭት የሚፈጥሩ የቆየ እሴቶቻችንን የሚያፈርሱብን ነገሮች በዛ ጉዳይ ላይ ማህበረሰቡ ቁጭ ብሎ ተነጋግሮ መፍትሄ ስላላስቀመጠ እንጂ የችግሮቻችን ግዝፈት አይደለም። ይሄ በግልጽ ያየነው ነው። የትላንት ያለመነጋገር ያለመመካከር ውጤት ምን እንደሆነ ማየት ተችሏል። በጊዜ ሂደት የሰዎች ማህበራዊ መስተጋብር አደጋ ላይ ሲወድቅ ሀገርም ስጋት ውስጥ የወደቀችበት ሁኔታ ተፈጥሯል። ይሁንና አሁን ሀገራዊ ምክክሩ ይህን ሊሽር ጠንካራ የተሻለቿንም ሀገር ሊያሻግር ተስፋ የሚጣልበትም ሆኗል። የተሻለች ሀገር እንድትሆን ልጆቻችን ደግሞ በተለየ ሁኔታ ከኛ የተሻለ ኑሮ እንዲኖሩ ሀገር መቀጠል አለባት። ሰው በሚያምንበት ተለያየ መንገድ ሄዶ ውጤት ለማምጣት ከሚሮጥ በእንዲህ አይነት በመሰባሰብ በመነጋገር ሀገርን ለማሻገር ህዝብን በአንድነት አንድ ሀሳብ እንዲኖረው ከመንግስት ጋርና ከሀገር ጋር ከህዝብ ጋር ተሰርቶ የሚያመጣ ውጤት ሀገራዊ ምክክሩ በጣም አስፈላጊ ነው። የሚታየው ነገርም ጥሩ ነው። ሌላው አይነት መንገድ መሄዱ ብዙም ጠቀሜታ አልነበረውም። ብዙ አይተናል ወደ ኋላ ሄደን። ስለዚህ አሁን ደግሞ በመነጋገር ችግሮችን በመነጋገር ፈተን ወደ ተሻለ ውጤት ለማምጣት እየተደረገ ያለው ነገር ጥሩ ነው። ሀገራዊ ምክክሩ ጥንታዊቷና ዘመናዊቷን ኢትዮጵያ ወደ ተሻለ ለተሻለ ትውልድ የሚያቀርብና ቀጣዩም ትውልድ ከዚህ ሀገራዊ ምክክር ትልቅ ዕውቀትና ልምድ ጥበብ የሚያገኝበት ነው። ለዚህም ነው ሀገራዊ ምክክሩ በቀላሉ የሚታይ ጉዳይ ሳይሆን ሀገር የማስቀጠል ትልቅ ሀሳብ መሆኑ ልብ ሊባል ይገባል የሚባለው። ይህን በመገንዘብ የምክክሩ ሀሳብ ግቡን እንዲመታ የታለመለትን ውጤት እንዲያመጣ ሁሉም ኃላፊነቱን ሊወጣ እንደሚገባም ይነሳል። ጥሩ ማሰብ ነው፣ መወያየት ነው። ምክንያቱም ምንድነው ያው ብዙ ጊዜ ችልተኝነት አለኛ ጋር ያን ችልተኝነት ነው እንዴት ነው መቅረፍ አለብን። ይሄ ደግሞ አይጠቅመንም። በእርግጥ ያው ብዙ ሰው ቦታ አይሰጥም። እንደዛ ከሚሆን ይልቅ ትኩረት አድርጎ ትክክል ብላል። አሁን ለሀገሬ ለኔ ምን አደረገችኝ ሳይሆን ለሀገሬ ምን አደረኩኝ። እኛ ኃላፊ ነን። ሀገር ትኖራለች። ቀጣይ ማነው ሀገር ልጆች ይረከባሉ። ስለዚህ ለነዛ ሰው ልጆች ደግሞ መወያየትም ማደግም ሀገር እንዴት በትምህርት ማደግ እንዳለባትም አሳይተን ማለፍ አለብን እንጂ እኛ ከሀገር ጥቅም አይደለም መፈለግ አለብን፣ መጥቀም አለብን። ምክክር ግዴታ ነው። እንኳንስ በአገር ደረጃ ቀርቶ ቤት ውስጥ እንኳ ምክክር ከሌለ ከባለቤት ከልጆች ከጎረቤት ከሀገር ምክክር ከሌለ መግባባት አይመጣም። ችግሮች አሉ። ባለው ችግር ላይ ተወያይቶ ችግሮችን በጋራ መፍታት ይገባል። ኃላፊነትን የሚወስድ ከሌለ ግጭት አይፈታም። ምክንያቱም ግጭት በሁለት ወይም በሶስት ወይም ከዛ በላይ በሆኑ አካሎች የሚደረግ ነው። ስለዚህ አክተሮች አሉ። አክተሮች ሊወስዱት የሚገባው ሚና አለ። አያገባኝም እስከተባለ ድረስ ግጭት አይፈታም። አይመለከተኝም እኔ አይደለሁም ሽምጥጥ እስካደረግን ወይም ደግሞ እንትና ናቸው እየተባለ ጣትን መቀሰር፣ ማላከክ፣ ማሳበብ እና መጠበቅ እስካለ ድረስ ግጭት አይፈታም። ስለዚህ ኃላፊነትን መውሰድ፣ ድርሻን መውሰድ፣ ያገባኛል ማለት፣ ይመለከተኛል ማለት በእርግጥም እንኳን አይደለም ሰላምን የሚያመጣ ግጭትን መፍታት ላይ ትኩረት ያደረገ ተቋም የምክክር ኮሚሽን ኑሮ አይደለም። እንደዚሁም ራሱ ግጭት መፈታት የሚችልበት እድል አለ። የመመካከር አማራጭ ሀገራችን ዛሬ ይሄን ይዛ ቀርባለች። ይሄን እድል ተጠቅሞ ችግሮችን የመፍታት ሐሳቦችን የማንሸራሸር ለነጋችን ኢትዮጵያ የሚበጀውን ነገር የማምጣት ግን የእያንዳንዱ ዜጋ ይሆናል ማለት ነው። በምንም መልኩ በአሁኑ ወቅት ጦርነትን የምትመርጥበት ምክንያታዊ የሆነ
ሂደት አለ ብዬ አላምንም። በሀገራዊ ምክክሩ ሁለት ነገሮች ይጠበቃሉ። አንዱ አለመግባባቶችን በመፍታት ሀገር ማሻገር፣ ሁለትም ዘላቂነት ያለው የመመካከር ባህልን በማህበረሰቡ ውስጥ በማጎልበት የመላላት ስጋት የተደቀነበትን ማህበራዊ መስተጋብር ማጠንከር ብሎም የተሻለች ጠንካራ ሀገር መፍጠር ነው።